የሩታ እናትና የአብርሽ አባት ይገናኛሉ። ተገናኝተው ሁሉን ነገር ያወራሉ። ቤተሰብ የዛሬስ ጉድ ነው የምትሉት። ጉድ ነው የምትሉት። የዛሬ የቤተሰብ የዛሬ ጉድ ነው የምትሉት። አረ ምን ጉድ ነው የገባ ነው ቤተሰብ። ለማንኛውም ቤተሰብ የኔ ፍቅሮች የኔ ማሮች ይሄን ቪዲዮ በደንብ አድርጋችሁ ላይክ እንድታደርጉልኝ ፈልጋለሁ። ይሄ ቪዲዮ ላይክ ያስፈልገዋል ቤተሰብ። እውነት ቤተሰብ በጣም ላይክ ያስፈልገዋል። እኔ አላቅም ብቻ ምን እንደተፈጠረ እነግራችኋለሁ ወዶቼ። እያንዳንዱን ነገር እነግራችኋለሁ ማለት ነው። እንግዲህ በትላንትናው ዕለት አይታችኋል። ጋሽዬም መተው ያው ኤፍሬም መተው እሷም ሩታ መታ ተነጋግረው ነበረ። በዛ ምሽት የተፈጠረውን ነገር ነው መነግራችሁ ማለት ነው። እንግዲህ ቤተሰብ ብዙ ጊዜ የሩታ እናት በጣም እየተቃወሙ ነው ያሉት። እኔ በሌለውበት እኔ በማላቅበት ለምንድነው ልጄን ለብቻዋ ወስደው የሚያወሩት ብለው በጣም ትላንትና በጣም ሲናገሩ ነበር። ቤተሰብ በጣም ማታ የተፈጠረው ነገር ከባድ ነገር ነው። ከዚህ በኋላ የሩታ እናት በጣም ብዙ ነገር ነው የተናገሩት። ከዚህ በኋላ አንቺ አብርሃምንም ሆነ የአብርሃምንም ቤተሰብ ምታገኝ ከሆነ እኔና አንቺ የመጨረሻችን ነው። ከዚህ በኋላ የራሴን ውሳኔ ወስናለሁ ብሏል የሩታ እናት። አንቺ ዝም ብለሽ ከነሱ ጋር የተገናኘሽ ከጎንሽ አንድ ሰው ሳታረጊ ዝም ብለሽ እነሱ ጋር መገናኘት የለብሽም። አንቺ እህት፣ ወንድም፣ እናት፣ አባት ያለሽ ልጅ ነሽ እና ብቻሽን ለምንድነው እነሱን የምታገኛቸው? ቢያንስ ወይ ወንድሞችሽን ወይ እህትሽን ወይ እኔን ለምን አትከቺኝም ብለው በጣም የሩታ እናት ማታ በጣም ቀውጢ ነበረ። ከሩታ ጋር በጣም ጸብ ነበረ። ያው ሩታ ሌላ ነገር እንዳይፈጠር ብዬ ነው እናንተም አላስገባችሁ ራሴ ወጣዋለሁ ብዬ ነው ብላ በጣም ስትናገር ነበር። እሷም አብርሃምም እንግዲህ ቤተሰብ ያው ትናንትናውኑ ማታውኑ ከሄርሜላ ጋር አብረው ነበሩ ያመሹት ማለት ነው። በጣም ነው የሚገርማቸው። ይሄን ነገር ሲሰማ በጣም ነው የደነገጥኩት። ይኸውላችሁ አያችሁ አይደለ? ከሩታ ጋር ትንሽ ከተነጋገር ወደ ምንድነው ሄርሜላ ጋር ነው የሚሄደው። የሆነ የፍቅሩ ማብረጃ የለም በቃ ማብረጃው ነች ሄርሜላ። ይሄዳል ቤቢዬ የኔ ፍቅር የኔ ማር እንዲናልኝ ምን ነው ምናምን ብላ በቃ ታሻሽዋለች። ጉንጩ ትስሟል። ሁሉ ነገር ታስረሳዋለች። አያችሁ አይደለ? ስለዚህ ትላንትና ሄርሜላና አብርሽ ሆቴል ነው ያዙት። ቡታጅራ ሆቴል ነው ያዙት። ሆቴል ውስጥ ነበሩ። አይንማኛ ያዩት ናቸው የተናገሩት። ሆቴል አብረው ምግብ እየበሉ ምናምን እራት እየበሉ ነበር ትላንትና ማታ ማለት ነው። እና ቤተሰብ ይሄ ሁሉ ነገር የተደረገ እንግዲህ ጋሽዬ ሩታን ለመናገር ሩታ ላይ ለመፍረድ ሩታ አንቺ ነሽ እምቢ ያልሽ ብሎ ለመናገር የሚቸኩሉት ነገር በጣም ይገርመኛል። እኔ የምለውን ለሩታ እናት በደንብ ጎበዝ ናቸው። አነጋገርም ፍጥነትም ጉብዝናም አላቸው። እሳቸው ቁጭ አድርገው ጋሽዬን ልካቸውን ተነጋግረው መነጋገርና መፍታት ነው ያለባቸው። በቃ ጋሽዬና የሩታ አባት ከሰሞኑ ታያላችሁ ይፋጠጣሉ። በአደገኛው ነው የሚፋጠጡት። በአደገኛው አብሮ ይመጣሉ። የሩታ እናትና የአብርሽ አባት ይገናኛሉ። ተገናኝተው ሁሉን ነገር ያወራሉ። ሁሉን ነገር እና የሩታ እናት አሁን እሳቸው የሩታ እናት የአብርሃምን አባት ጋሽዬን ማግኘት ይፈልጋሉ። ማግኘት ፈልጎ ማውራት ይፈልጋሉ እሳቸው ሁሉን ነገር። ግን ሩታ በአሁኑ ሰዓት ደግሞ ማንንም ሰው በኔ ውስጥ እንዳይገባ በኔ ቤተሰብ ማንንም እንዳይገባ ራሴ ወጣዋለሁ እያለች ነው እንግዲህ ቤተሰቦቿን እያስጨነቀች ያለችው ሩታ። እኔ በጣም ነው ያሳዘነችኝ። ማንንም እየመጣ እንግዲህ እየተናገራት እሷን ጥፋተኛ የሚያደርጓን ነገር በጣም ነው የሚገርመኝ። ቤተሰብ እንግዲህ ሁላችሁም ይሄን ነገር እናንተ በኮሜንትም ትፈርዳላችሁ ያያችሁ ያላችሁም ነገር ነው። በጣም ነው የሚያሳዝነው። በእንደዚህ አይነት መልኩ ሩታን ሲጫወቱባት ማየት ያስጠላል። ሩታም ከዚህ በኋላ ቤተሰብ አላስገባ ምናምን የምትዩን ነገር ተይና ወረቀት ምናምን ብለሽ ይዘሽ የምትዞሪን ተይና እናትሽን ትልልቅ ሽማግሌዎች ጠርተሽ አብረሽ የምትወስኙን ነገር ወስኝ። ንብረትሽም ልትከፈይ ከሆነ መካፈል ነው። መቶም ካለሽ መቶ ነው። ሁሌ ወረቀት ይዘሽ አንቺ ሙድ መያዣውን እኮ እግዚአብሔርን የምን ወረቀት እንኳን እንደሆነ ያላቀም ምን አጽፋ እንዳመጣች እንኳን ወረቀቱን የማውቀው ጉዳይ የለም ነው ያለው። ይሄን ያለው እንግዲህ ለሩታ ቦታ መስጠቱ ነው የተው ማለት ነው። በቃ እንዴት እንደሚያደርገው ለመናገር እንኳን ደብሮት ያው
ነው ጥሎ የሄደው አውቃለሁ። አዎ ሩታ አንዳንዴ ታበዛዋለች፣ ያው ጭቅጭቁ ምናምኑም። ወንድ ልጅ ደግሞ በጣም ሲጨቃጨቁትና በጣም እንትን ሲሉ አይወድም። እንደ ሄርሜላ አይነቷን እንዲህ የምትለው የምፈልገው እንደዚህ ደግሞ አይዘለቅም መቼም ማለት ነው። ባልና ሚስት መሀል ላይ ደግሞ ጭቅጭቅ ግዴታ ነው። ጭቅጭቅ ከሌለ ደግሞ ፍቅር የለም ነው የሚባለው። እና አብርሃም የተሳሳተ ነው ያለው። የሩታ ጭቅጭቅ የሩታ ንዝንዝ ሁለቱ አብሮ ትልቅ እንዲሆኑ ልጃቸውን አብሮ ለማሳደግ ምናምን ነው እንጂ ይሄን ያህል ምንም ነገር የሚያናድድ ነገር የለም ነው የምለው። እኔ እንጃ ብቻ አብርሽ የሚያደርገው ነገር ጥፋት በጣም ትልቅ ጥፋት ያጠፋ ነው። የአብርሽ ቤተሰቦችም እያጠፉ ነው ያሉት። ባያጠፉ ጥሩ ይመስለኛል። ሩታን በእንደዚህ አይነት መልኩ ማየታቸው በጣም ያስጠላል። ጋሽዬ እንግዲህ እርሶ ትልቅ ሰው ኖት፣ የሚፈርዱትን ነገር ትክክለኛ ነገር ላይ ቆሞ ቢፈርዱልን ጥሩ ይመስለናል። ኦዲየንስን የሚያስቀይም ነገር ነው ይሄ። እየመጣችሁ ሩታ ላይ የምትናገሩ ነገር ኦዲየንስ ራሱ ያናዳል፣ ያቃጥላል። ያቺ ሄርሜላ የምትባለዋ ከልባ ብዙ ነገር እያደረገች እሷን ዝም ብላችሁ እሷን ከአብርሃም ማሸሽ ሲገባችሁ እየመጣችሁ ሩታ ከምትሉ ያቺን ጋለሞታ ከአብርሃም አሸሿት፣ ከአብርሃም አለያዩት። ጋሽዬ ከቻሉ ይሄን እስቲ ከቻሉ አድርጉት ስርሶ። በቃ ይሄን ነው እኛ ከርሶ የምንጠብቀው፣ ሌላ ምንም የምንጠብቀው ነገር የለም። እና በተረፈ ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ቲክቶከሮቹ ደግሞ እየታፈሱ ነው ያሉት እና አብርሃምም እንዳይታፈሱ ማርያምን ቲክቶከር አንድ አልቀረም እንዳለ አፍሶ አስገብቷቸዋል። አሁን ደግሞ ቀጣይ ደግሞ አብርሃም ምናምን ብሩኬ ምናምን መጠንቀቅ አለባቸው። ልታይ ማለት የለባቸውም። አብርሃም ብሩኬ እና ሃይሚ ምናምን ይሄ እንትን እነ ፍፄ ምናምን ልታይ አትበሉ፣ ደበቅ በሉ። ጊዜው ከፍቷል። ይሄን ነገር ማርያምን በደንብ አድርጋችሁ ላይክ አድርጋችሁ ሼር አድርጋችሁ አድርሱልኝ። በቀችን ቆርጣችሁ ልታይ አትበሉ። መኪናችሁን ማሳየት የለባችሁም። ንብረታችሁን፣ ብራችሁን ምናምን የለም። አሁን በጣም ህጉ ከብዷል። ነግራችኋለሁ እኔ